የንግድ ፍቃዱ የታገደበት ቲያንስ የንግድ ሱቆቹን ባለመዝጋቱ በሕግ ይጠየቃል ሲል የንግድ ሚኒስቴር አስታወቀ። የአባላት ቅርንጫፍን በማብዛት የተለያዩ ጥቅሞችን እንደሚያስገኝ እየገለጸ ሲሰራ የነበረው ቲያንስ የተባለው ድርጅት የንግድ ፍቃዱ ቢታገድም አሁን በስራ ላይ በመሆኑ ተጨማሪ የሕግ ማስከበር ተግባር እንደሚከናወኑ የምግብ የመድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣንና የንግድ ውድድርና የሸማቾች ጥበቃ ባለስልጣን ገልጸዋል። ቲያንስ ኢትዮጵያ ህዳር 8 2004 ዓ.ም ከንግድ ሚኒስቴር የአልሚ ምግቦችን ለማስመጣት የሚል ፍቃድ የወሰደ ድርጅት ነው። ሆኖም ድርጅቱ ጥቂቶችን ተጠቃሚ ብዙሃኑን ደግሞ ተጎጂ ባደረገ ፒራሚዳዊ የንግድ ስርዓት ውስጥ በመገኘቱ በአሁኑ ወቅት ታግዷል። የንግድ ሚኒስቴር ይህን እርምጃ ከመውሰዱ በፊት ተገቢውን ጥናት ማድረጉን ነው በሚኒስቴሩ የህዝብ ግንኙነት ጽህፈት ቤት ምክትል ኃላፊ አቶ አብዱረህማን ሰይድ የተናገሩት። ካሁን በፊትም ማስጠንቀቂያ ተሰጥቶት ነበር። ሆኖም በዚህ ተግባር ላይ ካሁን በኋላ አልሰማራም በማለቱ እግዱ እንደተነሳለት አቶ አብዱረህማን አስታውሰዋል። የኢትዮጵያ የንግድ ድርጅትና የሸማቾች ጥበቃ አዋጅ አንቀጽ 22 ላይ የተከለከሉ ድርጊቶች በሚል ርዕስ ስር በተራ ቁጥር 6 ላይ ሸማቾች አንድን የንግድ ዕቃ ወይም አገልግሎትን የሚገዙ ወይም በሽያጭ ስልት ውስጥ የሚገዙ ከሆነ በሸማቾች ቁጥር ልክ የገንዘብ ወይም የአይነት ጥቅም እንደሚያገኝ የሚገልጽ ፒራሚዳዊ የሽያጭ ስልትን ተግባራዊ ማድረግ የተከለከለ ነው ይላል። ቲያንስ ኢትዮጵያም ይህን ክልከላ ነው የተላለፈው። በዋናነት የአልሚ ምግቦችን ከውጭ ሀገር ለማስመጣት ፈቃድ የወሰደ ቢሆንም ያመጣቸውን ምግቦች እንደ ሽፋን በመጠቀም የገንዘብ መዋጮ የሚያደርጉ አባላትን በማብዛትና የገንዘብ እንዲሁም የውጭ ሀገር ሽርሽር ጥቅም እንደሚያገኙ በመግለጽ ጥቂቶች የሚበለጽጉበትን ስርዓት መዘርጋቱን ደርሼበታለሁ ብሏል ንግድ ሚኒስቴር። ከዚህ በተጨማሪ ሽያጭ ስልቱም ቢሆን ችግር ያለበት መሆኑን ነው የምግብ የመድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን የሚገልጸው። ሽያጭ ላይ ከሚስተዋሉ የህግ ክፍተቶች መካከል ተጨማሪ ምግቡ በሽታ እንደሚፈውስና ሌሎችም በርካታ የጤና ጠቀሜታዎች እንዳለው አድርጎ ማቅረብ፣ ምግቡ በባለሙያ በተለየ ሙቀት መጠን እንዲቀመጥ አለመደረጉ ይጠቀሳል። በባለስልጣኑ የምግብ ምዝገባና ፍቃድ ቁጥጥር ዳይሬክተር አቶ ቴዎድሮስ ግርማ ቲያንስ ኢትዮጵያ ተደጋጋሚ ማስጠንቀቂያዎች እንደተሰጠው አንስተዋል። በንግድ ሚኒስቴር መመሪያ መሰረትም አንድ ድርጅት ንግድ ፍቃዱ ታግዶ ሲሰራ ከተገኘ ወንጀል ነው። ቲያንስም ወንጀል እየሰራ በመሆኑ ህግን ለማስከበር እንገደዳለን ብለዋል አቶ ቴዎድሮስ። ይሁንና የንግድ ሚኒስቴር ቲያንስ ኢትዮጵያ መታገዱን የሚገልጽ ደብዳቤ ለምግብ የመድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣንም ሆነ ለንግድ ውድድርና ሸማቾች ጥበቃ ባለስልጣን አለማሳወቁ ተቋማቱ የበኩላቸውን እርምጃ ለመውሰድ እንዳስቻላቸው ነው የተናገሩት። በተለይም የምግብ የመድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን ደብዳቤው ሲደርሰኝ ንግድ ሚኒስቴር እንዳገደው ሁሉ የብቃት ማረጋገጫውን የመንጠቅ ስልጣኑ የኔ በመሆኑ ይህን ለማድረግ ዝግጁ ነኝ ብሏል። ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።